ውዷ ሚስቴን በድዬሻለሁ፣ ጎድቼሻለሁ እና በቃ ማለት እኔ ያላንቺ መኖር አልችልም። ከዚህ በኋላ በእኔና ባንቺ ህይወት እንቅፋት አትሆንም። ትዳር ለኔ ከባድ ነው። አሁንም ተመልሶ ለመግባት ከባድ ነው። የምሬን ነው። እኔ እንዳንተ አይነት ወንድ አይቼ አላውቅም። ወንድ ልጅ ቆፍጠን ብሎ ትዳሩን ሲያስተካክል ከቤተሰብ ጋር ችግር ካለ አራርቆ ሲያኖር አውቃለሁ። ከቤት ትውጣልሽ፣ ከቤት ወጣች፣ አልተውሽም፣ እንደዚህ አርጋልሽኝ አርኩኝ። አሁን ደግሞ ከህይወታችን ወጣለች እያልኩሽ ነው። በቃ እኔ ስለማፈቅርሽ ነው ሁሌ አንቺ ጋር መጥቼ ይቅርታ መጠየቀው። እኔ ሳላዛላራ ፍቅርህን እና እስቲ አንቺ አፈቀርኩኝ እስቲ አፈቀርኩ ብለሽ እስቲ ባለ ይሄን እኮ ብሎኛል ይሄን ላርግ ብለሽ ታውቂያለሽ? አታውቂም። አንተ ሰምሰራለ ማለት ታርግ ነው ታሽ ድምጻቸው አይሰማኝ። ለምን የምትገባው? እኔ ማስፋን ፈልጌ ነው። ለምን ፈለግሻት? ምን አገባክ? ያገባኛል። ለምን ነው የሚያገባ? ሚስቴ ጋር በቃ እንድደርሽ አልፈልግም። ተነጋገርን አይደል እንዴ? እኔ ላወራት ፈለግኳ። ቆይ እናቴ ለምን አትይኝም? ስሚኝ የምሬን ነው የምልሽ። ከዚህ ሰዓት ጀምሮ እሷ ጋር ምን ልደርሽ አልፈልግም። እኔና አንቺ በውጭ እናወራለን። ምን ማለት ነው ይሄ? እንደፈለግሽ ተርጉም። ቆይ ምን ማለት ነው? እንደፈለግሽ ተርጉም። ይሄ ማስረዳት ግዴታ የለብኝም። ከህይወት እያስጣኝ ነው። ታመምብኛለች። በቃ ለኔ ይሄን የሚገባኝ እንዳታለሽብኝ። ውጡልኝ በእናትህ። ይሄን የሚገባኝ ለኔ እንደዚህ ነው የምትለኝ? አልቅዘ እናትነትሽ ያስፈልገኛል እናቱ ነኝ የምትለኝ ጊዜ ይመጣል። ዛሬ እኔ እንደዚህ እንዳስወጣኝ አይደለም፣ ይሄ ሁለተኛ ጊዜ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ ያው የምሬን ነው የምላችሁ እዚህ ቤት ላይ ቪዲዮ መስራት እጅግ በጣም አስጠልቶኝ ነበረ። ነገር ግን አንድ ነገር በህይወቴ ላይ ስለወሰንኩኝና አንድ ነገር እያደረኩኝ ስለሆነ እስቲ ዛሬ እዚህ ቪዲዮ ልስራ ብዬ አሰብኩኝ። ያው ቤተሰቦች እንደሚታወቀው ትላንትና ባደረኩት ነገር እሷንም ለማስከፍቻለሁ፣ እንዲሁም ደግሞ በማያገባት እናቴ በጣም ስትናገረኝ ነበረ። ከእሷ ጋርም ማለት እኔ ነኝ ያለው ጻፎችን ነው የፈጠርነው። ምክንያቱም በጣም ነው የተነጋገርነው ማታ። በቃ ከዚህ በኋላ በእኔ ህይወት እንደማያገባት ነግሬያታለሁ፣ አስጠንቅቄያታለሁ። አንድ ሰው በሚናገረው ልክ ማለት እናቴ ናት ብዬ ሳይሆን በቃ ማለት እኔ እንጃ መናገር ባለብኝ ልክ ተናግሬያታለሁ። ከዚህ በኋላ አታስፈልገኝም። እሷ ስለማታስፈልገኝ መናገር ያለብኝ ነገር ተናግሬያታለሁ። ከህይወቴም አስወጥቻታለሁ። በቃ ሁለተኛ ከእሷ ጋር ማለት የማይሆን ነገር ውስጥ መግባት አልፈልግም። ስለዚህ ሚስቴን ይህንን ትናንት የሆነብንን ነገር አልነገርኳትም። ስለዚህ እሱን ዛሬ ሄጄ እነግራታለሁ። እናቴን ከኛ ውስጥ እንዳስወጣዋት፣ ከዚህ በኋላ በእኛ ህይወት እንደማይመለከታት፣ ደግማም ደግሞ በህይወታችን ጣልቃ እንደማትገባ በግልጽ ለእናቴ ለባለቤቴ እነግራታለሁ። በዚሁ አጋጣሚ ሁላችሁንም ይህንን ቪዲዮ በደንብ እንድትመለከቱት ፈልጋለሁ። የብዙዎቻችሁ ጥያቄ ስለሆነ እንዴት አንተ እናትን አታባርም? እንዴት ለእናትህ ወይ ደግሞ ለትዳርህ ክብር አትሰጥም? እንዴት ቦታ አታሲዝም? አንተ ትልቅ ሰው አይደለ? አንተ ወንድ ልጅ አይደለ? ብላችሁ ለተናገራችሁኝ ሰዎች በሙሉ ይሄ ነገር ለእናንተ መልስ ነው ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦቼ ዛሬ ለእናንተ መናገር ከምፈልጋቸው ነገሮች ውስጥ እባካችሁ እውነት ነው የተናገራችሁኝ ነገር፣ የመከራችሁኝ ምክር፣ ያላችሁኝ ነገር ሁሉ እውነት ነው። እሱን መቀበል ነበረብኝ። ግን ደግሞ ከረፈደን ቢገባኝ ከዚህ በኋላ ግን እናቴ በህይወታችን እንደማታስፈልገን ገብቶኛል። ለዛም ደግሞ ዛሬ ያው ትላንት ከሷ ከማዘርጋ ያለው ነገር ስለጨረስኩኝ ዛሬ እማጋር ሄጄ የማስረዳት ይሆናል። አብራችሁኝ እማጋር የምንሄድ ይሆናል። ወይ ጉዴ! በቃ ልብስ ቀይሬ እንሄዳለን። እሺ የሰማኝ ነው ቤተሰቦች፣ አብረን እንሄዳለን።
እንግዲህ ቤተሰቦች ዛሬ በድጋሚ ያው እንዳልኳችሁ ነው መጥቻለሁ እና ውስጥ ገብተን ያለውን ነገር አብራችሁ እንደምትሆኑ ተስፋ አደርጋለሁ። ያው እናንኳኳ ሩም ስላለች ያው ከመሸ የመጣሁት ያው ዞሮ ዞሮ ቀን ስለማጣት ማታ ግን ወደ ትገባለች ብዬ ስላሰብኩኝ ነው። ስለዚህ አብረን እንግባ። እኔ ነኝ። ክፍት ነው? የኔ ፍቅር ላወራሽ እፈልጋለሁ። ካሜራ ይዛ ምናምን በሩን ዝጉታራ። በሩን ዝጋውና እንዴት ነው? አንዴ ቁጭ በይና እናውራ። ምንድን ነው? ለምን መጣሁ? ምክንያት ስላለኝ ነው የመጣሁት። ምንድን ነው ምክንያት? በመጀመሪያ በእኔና በአንቺ መካከል ያለው የትኛውንም ክፍተት ለማስተካከል ሁሉን ነገሮች ማስተካከል እየቻልኩኝ እንደማይችል ሰው ሆኜ ነገሮችን እስከዚህ ድረስ እንዲገፋ አድርጌዋለሁ። በዚህም ነገር ደግሞ እጅግ በጣም ተሳስቻለሁ። ማለት ማድረግ ያልነበረብኝ መጥፎ ነገር ነው ያደረኩት። አንቺን ውዷ ሚስቴን በድዬሻለሁ፣ ጎድቼሻለሁ እና በቃ ማለት እኔ ያለ አንቺ መኖር አልችልም። ለኔ ፍቅር በቃ ከዚህ በላይ ትዕግስት ማለት ከዚህ በላይ እንድንራራቅም አልፈልግም። በቃ ሁሉ ነገር ተይና እኔም ያጠፋሁትን ነገሮች በሙሉ አስተካክዬ በቃ በዋናነት ያው እኔና አንቺ መካከል ይሄ ነገር እንዲፈጠር ያደረገው የእናታችን ጉዳይ ነው አይደለ? የእሷንም ጉዳይ ደግሞ አስተካክላለሁ። ከዚህ በኋላ በእኔና በአንቺ ህይወት እንቅፋት አትሆንም። ስለዚህ በቃ ይብቃን፣ ይሄ ነገር በዚህ ይቁም እና እባክሽ ወደ ቤት ተመለሽ እባክሽ። ለቪዲዮ ብለህ ነው? እኔ እየገባኝ አይደለም። ይህ ለቪዲዮ ሰዎች ኮሜንት ላይ የሆነ ነገር ስላሉ ምናምን እስከዛሬ ድረስ እንዴት ይሄ ሀሳብ አልመጣልህም? ዛሬ ከመሬት ተነስተህ ይቅርታ ዛሬ ማለት እስከዛሬ ለምን አልተገለጠልህም? እስከዛሬ ለምን ትዳር አላሳሰበህም? ማለት ትዳር ቀላል ነገር አይደለም አይደለ? ቀልድ አይደለም። ለኔ ቀልድ አይደለም። እኔ እንጃ። እኔ እውነት እንደው ቪዲዮ ከሆነ እኔ ሌሎች ሰዎች እንኳን እኔን አይተው ትዳር ዘው ብለው እንዳይገቡ። ምክንያቱም እኔ እንጃ አንድ ህልም ያላት ሴት ትዳር ውስጥ ገብታ ትዳሩ የሚረብሻት ከሆነ ከህልሙ ያስቀራታል። ገባ? እውነት ለመናገር ለኔ በጣም ትዳር ከባድ ነው። እኔ አስሬ ራሱ ያንተ መመላለስ በጣም ነው የሰለቸኝ። እውነት መምጣት አሁን እንደው ወንድሜ የለም። ወንድሜ ደብላል ካሉ ያስኩትና ወንድሜ ሙዚቃ ከኔ ጋር ያለው እሷን ወጥቶ ነው ራት ይዤ ልምጣ ብሎ እሱ ከመጣ ራሱ የማይሆን ነገር ነው የሚፈጠረው። ምክንያቱም ወንድሜም ከስራ አስቀርቼ ነው ያልኩት አብሮኝ እንዲሆን ነው። አንተ ትዳርህን ረስተሃል። በቃ ሁሉ ነገርህን ረስተሃል። እኔ እናትህን መቼም እናትህን ጥላል አልኩህም አይደል እንዴ? ግን እኛ ትዳር ላይ መታ እኔ እንዳላከብራትም ያደረገኝ ነገር የእሷ ነገር ነው፣ ተግባሯን ነው። ምክንያቱም እስከዛሬ ድረስ እሷ ጋር ብለን እንመጣለን፣ እንሄዳለን ሐዋሳ በደንብ አድርጋ ተንከባክባን ምናምን። በአንዴ ተቀይራ ደግሞ እዛ እኛ ጋር መታ በእኛ ኑሮ ምን ማላቃት ሰው ነው የሆነችብኝ። ለካስ ካገባ ድረስ ክንጋባ ምናምን ነው
ገባ እኔ ከሳንጋባም እናንተ ጋር መጣ ስለነበረ ማለት ነው። እና እኔ እንጃ እኔ ትዳር ለኔ ከባድ ነው። አሁንም ተመልሶ ለመግባት ከባድ ነው። ምክንያቱም እኔ ሰው ራሱ ምን ይለኛል 10 መግባት መለማመጥ እኔ ክብር አለኝ ገባ። ደረቅ ልሆን እችላለሁ ግን ደረቅም ሆኖ ላመንኩበት ነገር በጣም ደረቅ ሰው ነኝ። ይሄንን እመኑ ማለት ላመንኩበት ትክክል ነው ብዬ ካሰብኩ ህይወቴን ደግሞ እኔ ብቻ ነኝ የምመራው ገባ። አንተ እኔ እንጃ እኔ የምሬን ነው። እኔ እንዳንተ አይነት ወንድ አይቼ አላውቅም። ወንድ ልጅ ቆፍጠን ብሎ ትዳሩን ሲያስተካክል ከቤተሰብ ጋር ችግር ካለ አራርቆ ሲያኖር አውቃለሁ። ለእናቱ መርዳት ያለበት ነገር እያረዳ የሚያኖሩ ብዙ ወንዶች አሉ። ሁሉም ተስማምቶ አይደለም እኮ የሚኖረው አይደለ እንደ ሰው ልጅ። ግን ደግሞ አንተ ማስተካከል ነገሮችን ማሰብ ማጤን ነበረብህ። ግን ደግሞ ይህንን ነገር ማድረግ አልቻልክም። ትዳርህን ማስተካከል አልቻልክም። እናት ናት። በቃ የእናት ቦታ አላት። ሚስት ናት ገባ። ስሚኝ ምንድነው ወሬው እንዳማረለት ሰው ዝም ብለሽ የምታወሪው እንዴ? እኔ ላንቺ በተደጋጋሚ እየመጣው ይቅርታ ሳልጠይቅሽ ይቀረው ቀዳለ። እኔ መቼ ይቅርታህን ፈለኩ? በቃ ታዲያ ምን እንዳደረግሽ እኔ ማለት ነው ዛሬም ቢሆን እኔ ይቅርታህን አይደለም የፈለኩ እኮ በቃ እሷንም ከቤት አስወጣለሁ አልኩሽ አይደል እንዴ? እኔ በስነ ስርዓት ኑሮዬን መምራት ነው የምፈልገው። ከሷ ጋርም ደግሞ ወይ ትክክለኛ ሽማግሌ ገብቶ እርቅ ፈጥሮ ተራርቆ መኖር። አሁን እኔና ማሚን ያጣላን ምንድን ነው? መቀራረባችን አጉል እናቴ ናት ማለቴ ነው አይደለ? ተከባብረን እናትህን እንዳማቴ አይደለም። በመጀመሪያ እሷ ምንድነው በህይወቷ ላይ የተከሰተባት ነገር ብለሽ አስቢ። ምን ተከሰተባት እኮ? ምንም እሱ ለማስረዳት አይደለም እኮ እሷን ከህይወታችን ለማስወጣት ወስኜ እሷን ከህይወታችን አስወጥቻት ነው የመጣሁት። ስለዚህ ከዚህ በኋላ እኮ ተከትላ እንደማትመጣ እኔ ታውቃለሁ። ቃል እገባልሻለሁ። አትረብሽንም። ነገር ግን አንቺ እንደ ወንድ እንደዚህ አስተካክል ምናምን ያ የሰው ቤት ነው፣ ይሄ የኔ ቤት ነው። አላዛር ማድረግ በሚችለው ልክ ያደርጋል። አያገባኝም ስለማንም ሰው። ስለ ራሴ ነው የማወራው እኔ። ገባሽ አይደለ? ወንዶችን መወከል አልችልም እኔ ራሴ ነው እኮ። ራስህን ሁን በቃ። ራሴን ሆኜ ደግሞ እስከዚህ ታይም ድረስ መጥቻለሁ። አሁንም ራሴን ስለሆንኩ ነው የመጣሁት። ገባሽ አይደለ? ስለዚህ አሁን አንቺ ያልሽው ነገር በሙሉ ልክ ነው። አጥፍተሃል? አዎ አጥፍቻለሁ። አላዛር ብቻ ያጠፋ ሰው አይደለም። አጥፍተሻል? አዎ አጥፍቻለሁ። እኔ እኮ ጥፋት የለብኝም እያልኩ አይደለም። ጥፋቴን ማለት አላዛር ጠንቅቄ አውቃለሁ። ግን ደግሞ ጥፋት እንድሰራ ያልሆነ የሌለኝን ባህሪ እንዳመጣ ያደረገችኝ ያንተ እናት ነው። ሙሉ ለሙሉ እናት እኔ ብዙ ነገር እውነት ብዙ እኔ እንጃ ፈጣሪ ራሱ እንጃ ይቅር ካለኝ እውነት ጸሎቴም ይቅር እንዲለኝ ነው። ምክንያቱም እኔ ትንሳኤ ማለት ሁሉም ሰው ያቀኛል ብዬ አስባለሁ። ቤተሰብም ያቀኛል ምናምን እና እኔ ተንኮል ማሰብ እንኳን ማልችል ልጅ ነኝ። ግን በቃ የህፃናት ስራ ነበር ስራ የነበረው። ብዙ ነገር ተባልኩ። እሺ የተባልኩትን ሁሉ እኔ ስለዚህ ለማውራት አልመጣሁም። ይቅርታ። እኔ አሁን ስላለፈው እንዲገብቶ እንዲወጥቶ ላወራ እኔ ማለት ነው አላዛር ልንገርህ። እኔ መጣሁት በደፈና ይቅርታ የሚባል ነገር የለም። ማስተካከል ካለብን የተፈጠረው ነገር አሬንጅ አድርገን ነው ማስተካከል ያለብን። ዳግም ይሄ ነገር እንዳይፈጠር እኔ ምን እንትን አለኝ፣ አስተማማኝ ሁኔታ አለኝ። እኔ ያወራሁሽ ዛሬ ወንድሜና እኔ ማንንም የለኝም ብዬ ስመጣው ተነስቶ መጥቷል። አሁንም እኔ ተነስቼ ካንተ ጋር ሄጄ ታርቄ ከዛ ስጣላ እስቲ እባክሽ አንዴ እኔ የመጣሁት እኔ ላውራ። አንድ ነገር ልንገርሽ። እኔ ዛሬ የመጣሁት ስላለፈ ቀን ለማውራት አይደለም። እሺ ምንድነው የፈለኩት? ያለፈው አልፏል። ተቀይመሽኝም ከሆነ አስቀይመሽም ከሆነ አስቀይመሽም ከሆነ ለይቅርታ አይደለም የመጣሁት። ነገ ላለው ህይወታችን እናስብ፣ ነገ ህይወታችን እናስተካክል። ይሄንን ለማለት ነው። አላዛር ነገ ልጅ ይመጣል። እኔ አሁን ልጄን አንጠልጥዬ በየቤቱ በየሩሙ በየዘመድ ቤቱ ወይ ደግሞ ለመከራየት ህይወት አዲስ ብዬ እንድጀምር ነው ፈልገው። እኔ እንደዛ አይነት ሰው ነኝ እኮ። ለአንዴ ለመጨረሻ ጊዜ እናትን ማስተካከል አለብህ። አስመክረህም ቢሆን አስገዝተህም ቢሆን የሆነ ነገር አስደርገህም ቢሆን እናት መስተካከል አለባት። እኔ እናት ልታኖረኝ አትችልም። በጣም ነው የምጠላኝ። አቆን ስነግርህ አጠላሽም ብጠላሽም ደግሞ ከዚህ በኋላ እኛ ህይወቱ ሳትገባም ለምን መልስ የማሰምኝ አንቺ?
ከዚህ በኋላ ከህይወታችን አስወጥቻታለሁ። እንዴ ለምን በቃ ወጣች አይደለ? ከቤት ውጣልሽ፣ ከቤት ወጣች፣ አልተውሽም። እንደዚህ አርጋልሽኝ አርኩኝ። አሁን ደግሞ ከህይወታችን ወጣለች እያልኩሽ ነው። እሺ ምንድነው ምክንያትሽ አንቺ ከኔ ለመራቅ? ወይስ አታፈቅሪኝም? ፍቅርሽ ከወጣልሽ ንገሪኝና ወይ አርፌ ልቀመጥ። ምንድነው ሐሳብሽ? ስለምን ፍቅር መውጣት ነው? እና ታዲያ በቃ እኔ ስለማፈቅርሽ ነው ሁሌ አንቺ ጋር መጥቼ ይቅርታ መጠየቀው። እኔ ሳላዛላራ ፍቅርህን እና እስቲ አንቺ አፈቀርኩኝ እስቲ አፈቀርኩ ብለሽ እስቲ ባሌ ይሄን እኮ ብሎኛል ይሄን ላርግ ብለሽ ታውቂያለሽ? አታውቂም። አንድ ቀን ተሳስተሽ የኔን ድምጽ ሰምተሽ አታውቂም። ተባበራችሁብኝ፣ አስለቀስከኝ። ወቀሳው ይቅር፣ እኔ ልወቅስሽ አልመጣሁም። ለራስሽ አስቢው። ሁሉ ነገር በሂደት ስትቀመጪ ስታስቢ ሁሉ ነገር ግልጽ ይሆንልሻል። ገባሽ አይደል? ያ ታይም ይመጣል፣ ችግር የለም። አሁን ግን እባክሽ በቃ አንቺም ማንም እንደሌለው ሰው እንደ ወጠጤ ትዳር እንደሌላት ሴት ሆነሽ ሩም ይዘሽ እንድትቀመጭ አልፈልግም። ትዳር ያለሽ የራስሽ የሞቀ ጎጆ ያለሽ የተከበርሽ ሴት ነሽ። እኔ ወደ ቤት አንተ ክብር ካላስጠበክልኝ እኔ ነኝ ክብሬን ማስጠጋው። ስሚ ገባህ? አንድ ነገር ልንገርሽ፣ እኔ በጣም ክብር ያለኝ ሴት ነኝ። ነገር ግን እኔ እየተንከራተትኩ እንደው ይሄ እስቲ ማን ክብር የለሽም ማለሽ እኮ እኔ ማለት ነው ክብሬን አዋርጄ በየሩሙ ምዞረው የሆነ ሰው እንዳይተናኮለኝ ወንድሜን ለምኜ ያመጣሁት። ገባህ? በቃ ህይወት ከበደችኝ። ሰው ቤት እኔ ደግሞ ማለት ነው እንደ ሰው ቤት ያስጠላኝ ነገር ሰው ቤት ማን ኑር ያለሽ? ገብቷል አይደል? አንቺ እኮ ሲጀመር በቃ ያለኝ አማራጭ ሩም ያስጠላኝ። ከቤት የማያስወጣም ምክንያቱም እቃ ለመግዛት ብር ያስፈልገኛል፣ ብዙ አቅም ያስፈልገኛል። የለኝም አሁን ላይ። አንቺ ያስወጣሽ ምክንያት አሁንም እኮ ልንገር፣ አንቺ እኮ ማለት ነው እኔ ሰነድሽን ባልደብቅብሽ ኖሮ እዚህ ሩም አላገኝሽም። እንዴት? ምን አውቃለሁ? ወይ ቡታጀራ ትሄጃለሽ ወይ እናትሽ ጋር ትሄጂ ትችያለሽ። ግን እኔ ሰነድሽን ስለያዝኩብሽ እዚሁ አዲስ አበባ ቁጭ አልሽ። ሁኔታዎቹ ከቤት ተሰጥቷል። እናትሽ እንኳን መታ ትዳርሽ ነው አርፈሽ ተቀመጪ ተብለሽ የእናትሽን ድምፅ ንቀሽ ነው የወጣሽው ከቤት። እኔ ደግሞ አልችልም አላልኩኝ አይደለ? እኔ እሷ ከቤት እየወጣች ቆይ አንድ ነገር ማወቅ ፈልጋለሁ። ያንቺ ምክንያት እሷ ከቤት የመውጣት ከሆነ እኔ ከቤት እየወጣውልሽ ነው። አንቺ ቁጭ በይ የተባልሽ የወጣሽበት ምክንያት ምንድን ነው? ተመለሳለች። እንደዛ ብላ ሄዳ መታ ታውቃለች። ታውቃለህ አይደል እንዴ? እንደዛ ብላ ሐዋሳ መጣች። እኔ እንዳንቺ ባስብ ተመልሳ ሄደች። ስሚኝ፣ እኔ እንዳንቺ ባስብ ነገሮችን ማወሳሰብና ነገሮችን ግጭት መፍጠር ቀላል ነው። ነገር ግን ይሁን ገባሽ? አንድ ለሰከንድ እኮ ወይ ባሌም እንዴት እየሰማው ነው ብለሽ አላሰብሽው። ለኔ ብለሽ የተውሽው ነገር የለም። ሲጀመር ለኔ ብለሽ ያረግሽው ነገር የለም። አላዛር እኔ ጌታን እኔ በግልጽ ነው የምናገረው። በግልጽ ስለ ጭቅጭቅ ማን አወራሽ? እኔ ማለት ነው አላዛር አንተ ብጨቀጭቀኝ እኔ ወዳለሁ። አንቺ እና ሶስት ተጨቃጨቁ፣ እኔ ወዳለሁ። እስቲ ንገሪኝ፣ ማን ይወዳል ጭቅጭቅ? ጭቅጭቅ እኮ ማንም ሁሉም የጠላው እኮ ነው። ማን ይወደዋል? ግን አንቺ ከጭቅጭቁ ይልቅ ገባሽ? ጭቅጭቁ አስጠላሽ። ለራስሽ ሰላም ስትይ እኔ ሰላም አሳጣሽ። አይተሻል? የራስሽን ጭንቅላት ጤናማ ለማድረግ የኔን ጭንቅላት አሳመምሽ። ይሄ ነው እውነታው። ግን አሁንም መጣው ህይወታችንን ትዳራችንን እንምራ። ገና አልኖርንም። ይሄ ለአንዴና ለመጨረሻ ጊዜ ነው አንቺ ጋር የማልቀስ አልፈልግም። ገባ? ነገ መጸጸት አልፈልግም። አንድ ነገር እንግዲህ ማልቀስ ካለብሽ ታለቅሻለሽ። ማስተካከል ያለብሽን ነገር ታስተካክያለሽ። እንደ ሴት ልጅ ሁኚ። እንደ ሴት ልጅ ወንድ ነኝ እኔ። አይ ሴት ልጅ ትዳር ካገባሽ በኋላ ባሏ ቢደበድባት እንኳን ከቤት አትወጣም። እሱ የድሮ ቀራ እኮ። አሁን አንቺ ግን ገንዘብ ስላለሽ በራስሽ ስለቆምሽ። እኔ ገንዘብ አለኝ። ገንዘብ ቢኖረኝማ ማለት ነው ቤቴን ተከራይቼ ኑሮዬን አሳየ ነበር። አይደለም እቺስ ብትሆን እቺም እኮ ገንዘብ እኮ ናት። በቃ ካንተ ጋር እያወጣው ካንተ አይደለም እቺም እኮ ገንዘብ እቺ የቤት እቺ ለምን 1500 ብር አከፊም? እቺም ብር ናት አይደለ? 500 ብር ስላለሽ አይደለም መጥተሽ እዚህ ተከራይሽው ነው አይደለም? አላዛር ስነ ስርዓት ያዝ። በቃ እሱን ልበደርም ከበደልም ከየትም ላምጣ ማድረግ ስለምትች ያደረግሽ። ይሄ ደግሞ ቤት ተከራይቼ እየኖርኩ ነበር ጭራሽ አይተሻል። ስለዚህ አንቺ ሐሳብሽን ያይሽ ነው። ለአንቺ ትዳርች ናት እንደ ፔስታል ማለት ነው። አላዛር ዛሬ ነገ ጠዋት ትወጫለሽ። ልክ አንተ ለትዳርህ እንደተወጣ ብለን እንድትወቅሰኝ አትምጣ። ወቅስሻለሁ። መውቀስ ካለብኝ ምንድነው የምትወቅሰኝ? ምን ወቃቀስ ከሆነ እኔ አልችላትም። እናቴን ምክንያት አታርጊ። ወጣለች። አልችላትም አላዛር። አንቺ 15 ቀን አልፏታል እኮ እሷ ከወጣች። እስቲ አንቺ እውነት
እሷ ናት ምክንያት ካልሽ 15 ቀን ወጣለች። አልወጣችም በይኝሽ እንኳን እሷ እኔም ልወጣ እኮ ትንሽ ነገር ነኝ። አዳሪ ነው እንጂ ማድረኩ ወጥቻለሁ ነው። ይሄ አይደለም ምክንያትሽ። አስቢ፣ በጥሞና አስቢ፣ ራስሽን አረጋጊ። እውነቴን ነው የምልሽ። እኔና አንቺ ሕፃን አይደለም። ትዳር እንዲህ አይገፋም። አላዛር በእናትህ በቃ አውጣልኝ። እሺ በቃ ስለዚህ ሁሉን ነገር እናስተካክል። እኔም አንቺም በደለኞች ነን። በቃ በደላችን በእኔም በአንቺም ይጣፋል። ስለዚህ ከዛሬ ጀምሮ ወደ ቤት እንግባ። ምንድነው መልስሽ? አሳውቂ። ወንድሜ ነው ወይኔ ጉዴ! ወንድምሽ መጣ? ይሄ እኮ አልጋ እሱ ነው የተኛበት። እሺ ምን ላድርግ? እንጃ በቃ ዝም ብለህ ሂድ። እሺ ቢናገርም አትናገረው ማለት በቃ ጸጥ ብለህ ሂድ። ካሜራማን ይዘውጣ ክፈተው በእናትህ። እኔ መነሳት እራሱ ነይ ተነሽ እንጂ። አይ ክፈተው መጣሁ ነው። እኔ እንዴት ነው የምሆነው? እንዴ ምን ሆነሻል አንቺ? ልክፈት? ልታረጊ መጣሽ? ድምጻቸው አይሰማም። ነይ ግቢ። ለምን ነው የምትገባው? በእናትህ እኔ ከዚህ ማለት ነው መባረር አልፈልግም። ስሚኝ፣ ነይ ግቢ። ተግባና አንድ ነገር ልንገርሽ። ገብታችሁ አውሩ። አላዛር በእናትህ እኔ በጣም ነው የሰለቸኝ። ከዚህ በኋላ በእኔና በእናቴ ጉዳይ አገባሽ። አዎ ግን ቆይ ገብታ እዚህ አውራ። ታዲያ እኔ እንትን ማለት አለብኝ እንዴ? ሰው ሌላው ሰው እንደኔ ሩም ይዞ ለማረፍ ነው የሚመጣው። ሰው እዚህ ለማረፍ ነው። አንቺ ለምን መጣሽ? እኔ ማስፋን ፈልጌ ነው የመጣሁት። ለምን ፈለግሻት? ምን አገባክ? ያገባኛል። ለምን ምን የሚያገባ? ሚስቴ ጋር በቃ እንድትደርሽ አልፈልግም። ተነጋገርን አይደል እንዴ? እኔ ላወራት ፈለግኳ። ቆይ እናቴ ለምን አትተኝም? ላወራት ፈለግኩኝ አለ። ትናንትና ካደረግከው ነገር አንፃር ላወራት ፈለግኩ። ዛሬ ልጠብቂያት ነው? ለምን አልጠብቃትም? ምን ችግር አለው? ምን ችግር አለው? እናቴ ከዚህ በኋላ በትዳር ውስጥ እንድትገቢ አልፈልግም። ይሄ ለዛ እባክህ ምን አይነት ወሬ ነው የምታወራው? በቃ አልፈልግም። ዝም በል በቃ። በአንቺም በእሷም መካከል እኔ ያለው አይደል? እኔ ምን ነግረን እናቴ በቃ በጣም ብዙ ጊዜ ስታገላችሁ ነበር። እኔ ልትጠይቅኛችሁ ምን ከእሷ ጋር ምን ሰራለ ብለሽ? እኔ ለአውራት ነው የመጣሁት አልኩህ አይደለ? እስቲ አውሪያት። ምን እንደምታወሪያት ምን አገባክ? ከአንተ ጋር ነው ተመከረ ማውራት። ምን ይቻልሽ ነው? የራሴን ማውራትን ነገር ለአውራት ነው የመጣሁት። ግራ ገባኝ እኮ አንተ። በቃ ውጡና አውሩ በቃ። አውሪያት። እሺ ነው ፊልም ወንድሜ ይመጣል። ምን አገባክ አልኩህ። አውሪያት። እኔ ፊልም እኔ ለምን አውጣለሁ እንዴ? ማለት ነው ጤነኛ አይደለም እንዴ? አውሪያት። ያው እየጠበኩሽ ነው። ቆይ ምን ሆነ አላዛር? እኔ እንተኝና አውሪያት። ላውራ ነው አላልሽም? ብቻዋን ላውራት ነው የፈለኩት። ውጣ ከፈለክ ብቻዋን አታውሪያትም። እኔ ባሏ እያለሁ። ኧረ እባክህ ስሚኝ፣ የምሬን ነው የምልሽ። እና ከዚህ ሰዓት ጀምሮ እሷ ጋር ምን ልደርሽ አልፈልግም። እኔና አንቺ በውጭ እናወራለን። ምን ማለት ነው ይሄ? እንደፈለግሽ ተወርግኝ። ቆይ ምን ማለት ነው? እንደፈለግሽ ተወርግኝ። ይሄ ማስረዳት ግዴታ የለብኝም። ከህይወት እያስወጣኸኝ ነው እስከ መጨረሻው። ከህይወት እያስወጣኸኝ ነው። ከህይወቴ ሳይሆን ከትዳሬ ነው እያስወጣሁሽ። እኔ ትዳር ውስጥ ምን እሰራለሁ? በእናትሽ ለአንቺ ወንድም የተጨነቀ ይመስልሻል እንዴ? እዚህ ጋር ምን ልታወራሽ እንደሆነ የምናውቃለሁ። በቃ እኔ ስጀምር አላወራትም። ለምን አታወሪኝም? ምንም ምን እናንቺ የሚያስወራን የጋራ ነገር የለንም። ለምን የለንም? ይሄ ልጅ የጋራችን አይደል? ምን ማለት ነው? ከፈለግሽ መውሰድ ትችያለሽ። ምን ማለት ነው? አንቺ ደግሞ በቃ የጋራ ንብረት የለንም። እኔና ሰው የጋራ የሚያነጋግረን ጉዳይ የለም። አሁን ነበር ከሷ ጋር መጨቃጨቅ አልፈልግም። ቆይ ነበር ስናወራ የነበረው እኮ እናንተ መጨረስ ካለብን አብረን እንጨርሳለን እንጂ እሷ ኖራ ከሷ ጋር ማውራው ነገር የለም። በቃ እኔ አሁን ተውኝ። አሁንም እንድታመም እንድወጥቅላችሁ ከፈለጋችሁ እሺ በሉ። ትንሳኤ ማንም የላትም ብላችሁ ግን ትታመምብኛለች። አሁን እኔ ስለሷ ለማውራው ባገኝ ላሳመማት የመጣው እኔ ትታመምብኛለች። ላሳመማት አይደለም የመጣው ትታመምብኛለች። በቃ እናቴ አልፈልግም። ውጪ እንውጣ አብረን ነው ተያይዘን። እኔ እናትነትሽን አላልኩም። ከትዳሬ ግን ውጪ፣ ከምወዳት ሚስቴ ውጪልኝ። እኔ ትዳር ውስጥ መች ገባሁኝ? ትዳር ውስጥ መች ገባሁኝ? አንቺን ነው እንጂ ጠበቅኩ እኔን እሷ ከምታደርገው እሺ አሁን ጠበቅሽኝ ነው። አሁን ለምን መጣሽ? እስቲ አሁን ለምን መጣሽ? እጅን ብቻ መልሽልኝ እኮ ልነግርህ ነው። ስማ አሁን እኔ እሷን ላወራት የመጣሁበት ምክንያት አለ። ስለምን? እስቲ
ከኔ ለምን ትደብቂያለሽ? ስለምን ልታወሪያት ነው? ምን ላረጋት መስሎክ ነው? ምንም አርጊያት፣ እኔ ምን አገባኝ? እኔ እና ግን ምን ልታወሪ ነው? ነገርኛ ምን ሆነ ነው አለዛ? ምን ሆንኩኝ? ምንድነው አመለካከት ተቀየረ? ስለምን አመለካከት ነው የምታወሪው? እና ምን እያልክ ነው? በቃ እሷን ተያት። እሷን አንተ በቀደም ምንድን ነው ያልከኝ? ከኔና አንቺ ጋር ብቻ ነው ማውራት ያለብን። አዳምጠኝ። ይቅርታ ጠይቃታለሁ አላልከኝም? ነገሮችን ማስተካከል አለብን አላልከኝም? ስለዚህ ከኋላ ላወራት ነበር እኔ የመጣሁት። ይቅርታ አልጠይቂያት። ይቅርታ አልጠይቃትም፣ ግን ላወራት ነው ስለአንተው ማለት ነው። ለምን ይቅርታ ጠይቃታለሁ? አልፈልግም። እኔ ራሴ አስተካክያለሁ ህይወቴ። አልፈልግም። በቃ ተስተካክሎልኛል። እሺ እሺ። እኔ ፍቅር በቃ አሁን አንተ እዛ ነው ንግግር? አዎ። ይሄንን የምታወራው? አዎ ይሄን ነው የማወራው። ከዚህ በኋላ የአንቺ ድጋፍ የአንቺ እገዛ አታስፈልግም። ህይወትህ ላይ አያስፈልግህም። አዎ። እናትነቴም አያስፈልግህም። እናትነትሽን አላልኩም። ስለዚህ ልሂድ ትዳሬ ላይ አዎ፣ ደስ እያለኝ። ይሄ ነው ለእኔ የሚሰጠኝ መልስ። የእናትነት ዋጋ ይሄ ነው። ከእናትነት ጋር አታገናኝ። እኔን ውጪ አታስፈልጊኝም እንደዚህ ነው የምትለኝ? እኔ እናትነትሽም አያስፈልገኝም። አልወጣኝም እና እኔ እያወራ ያለው ምን ማለት ነው? ከትዳሬ ውጪልኝ። ትዳሬ ትበል። ዛሬ ደግሞ አንተ ታማሃል እንዴ? ትዳሬ ነው ያሳስበኛል። በቃኝ። እኔ አሁን ስለ ትዳር ነው ያለው። አንተ ውጪ የምትለኝ ከምን ላይ ነው? አንቺ ከዚህ ቤት ነው ውጪ የምልሽ። ለምን አልከኝ? እኔ ለምን መጣሁኝ? አንተ ውጪ የምትለኝ ለምንድን ነው? ምንድን ነው እሱ? በዚህ ደቂቃ ውስጥ እንደዚህ በዚህ ከቤት ስትወጣ ሰላም አልነበርክ? ጌታሽኛል። ከቤት ስወጣ ምን ማለት ነው? አብረን አልነበርንም እንዴ? አልነበርንም። እየዋሻኝ ነበር። የት ነው? የምን ቤት ነው? አናዛ ይሄ ነው የሚገባኝ ለእኔ? ይሄ ነው የሚገባኝ? የእናትነት ዋጋዬ ይሄ ነው? ስለ እናትነት አላወራሁም። ይሄ ነው አይደለ? እናትነትሽ አያስፈልገኝም፣ አታስፈልጊኝም ነው? ተወኝ። እኔ እንደፈለግሽ መተርጎም መጠቀም አታርገኝ። ይሄ ነው ዋጋዬ? ይሄ ነው ለእኔ? እኔ ላይ እንዳታለቅሽ እና ይሄ ነው እኔ ልጅሽ ላይ እንዳታለቅሽ። ይሄ ነው አይደለ? ለእኔ ይሄ ነው የሚገባኝ? እንዳታለቅሽብኝ። ውጡልኝ በእናትህ። ይሄ ነው የሚገባኝ ለእኔ? እንደዚህ ነው የምትለኝ? እኔ አሁን ትሪት ላደርግሽ አልችልም እናቴ። እንደፈለግሽ ትርጉሚ። በጣም ነው የማዝነው፣ ግን ደግሞ አልቅሰህ የምትለምንበት ቀን ይመጣል። አልቅሰህ እናትነትሽ ያስፈልገኛል እናቱ ነኝ የምትለኝ ጊዜ ይመጣል። ዛሬ እኔ እንደዚህ እንዳስወጣኝ አይደለም፣ ይሄ ሁለተኛ ጊዜ ነው። ከዛ ቤት ሻንጣዬን ወርውረህ መልሼ ይቅር ብዬ እንደ እናት ስለሆንኩልህ አሁን እንደገና ደግሞ አስወጣኝ። ምክንያቱም ያንን ስላለፍኩ አይደለም። በጣም አመሰግናለሁ። ተባረክ። ከህይወቴ እንደዚህ ነው ያስወጣኋት። አሁን አመንሽ ከህይወቴ እንዳስወጣኋት? እኔ በእኔ ምክንያት ደግሞ እናትና ልጅ አቆራረጠሽ ልታስብለኝ ነው? አልፈልግም ነው። አሁን ወደ ቤት እንግባ። ነይ ከኔ ጋር ወደ ቤት እንሂድ። አልወጣም። ወዴት ነው የምወጣው? ወደ ቤት እንሂድ። ወደ ቤት እንሂድ። የሰው በር አትስበረብኝ። ስሚኝ፣ እናቴን በዚህ ልክ ማስቀይማት አንቺ እኔ ደስተኛ ያደረገኝም እሷን እንደዚህ እያስከፋ በእናትሽ ድራማሽን አቁሚ። እሺ ድራማ ነው የምሰራው። በቃ ደውልልህና እናወራለን። አሁን የሆነ ነገር ትሆንብሃለች። ሂዱና ውጣ እና አብራችሁ ሂዱ። ችግር የለም፣ እንደዋወላለን። እስኪ ረፊ በእናትሽ ምንድን ነው እንደዋወላለን። መሽቆላኝ እንደዋወላለን። በቃ ደውልልሃለሁ። ስልኬ ክፍት ነው አይደል ለአንተ? ስለዚህ ደውልልኝ ወይ ቴክስት እንደራረግና እናወራለን። እባክህን ሂድ፣ ተከተላት።